ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በተለይ በአሁን ሰዓት ላይ የበርካታ እህቶቻችንን ህይወት እየቀጠፈ ስለሚገኘው ስለ ጡት ካንሰር ነው። በተለይ ዛሬ ይሄን ሐሳብ ማነሳው የጡት ካንሰር ግንዛቤው ካላችሁ ቀድማችሁ መከላከል የምትችሉት ነገር ነው። ነገር ግን በተለይ በአሁን ሰዓት ላይ የማየው በርካታ ሴቶች ባለማወቅ የተነሳ በተለይ ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? ምን ነገሮችን በመጠንቀቅ የጡት ካንሰርን መከላከል ይቻላል የሚለውን ባለማወቅ የተነሳ በሚያደርጓቸው ባለማወቅ የሚሰሯቸው ስህተቶች በጣም በርካታ እህቶቻችንን ለጡት ካንሰር ችግር እየዳረጉ የሚገኙ ብዙ ነገሮች አሉ። ስለዚህ ዛሬ በተለይ ማተኩረው ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? ይሄንን ነገር ሁላችሁም መስማት ማወቅና ጥንቃቄ ማድረግ ያስፈልጋል። በጣም ህይወትን የሚያሳጣ በጣም ከፍተኛ ህመም ስቃይ ውስጥ የሚከት ችግር ነው። ስለዚህ አስቀድማችሁ ይሄን ማወቅና መጠንቀቅ ያስፈልጋል። በነገራችን ላይ እህቶቻችን ሴቶች እያልኩ ማውራው ወንዶች ላይ የለም ማለት አይደለም። የጡት ካንሰር ወንዶችም ሴቶችም ላይ ይከሰታል። ነገር ግን በጣም አብዛኛውን ጊዜ ሴቶች ላይ የሚከሰት ችግር ስለሆነ ነው። ወንዶች ላይ ከስንት አንድ የሚገኝ ነገር ነው። አብዛኛውን ግን ሴቶች ላይ ያለ ችግር ስለሆነ ነው ይሄ በተለይ ሴቶች ላይ ትኩረት አድርጌ የማውራው ማለት ነው። ስለዚህ ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው? እንዴት አድርገን ከዚህ ያስከፊ ችግር ራሳችንን መጠበቅ ማዳን እንችላለን የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ብዙዎች ጋር ደርሶ ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ለጡት ካንሰር የሚያጋልጠው አንደኛውና ዋነኛው የእድሜ መጨመር ነው። በነገራችን ላይ ከወጣቶች ይልቅ እድሜ እየጨመረ ሲሄድ በተለይ ሴቶች ይሄ ካረጡ በኋላ ከ40-45 ዓመት የእድሜ ክልል ከፍ እያሉ በሚሄዱበት ጊዜ በተፈጥሮ ራሱ የእድሜ መጨመር በራሱ ለጡት ካንሰር የመጋለጥ እድላቸው ይጨምራል። ነገር ግን እዚህ ጋር በደንብ ማወቅ ያለባችሁ ሴቶች እድሜ ሲጨምር ላይፍ ስታይላችሁም አብሮ መቀየር መቻል አለበት። ይሄ ማለት ምንድነው? ልክ በወጣትነት እንደምትኖሩት እድሜያችሁም እየጨመረ ሲሄድ ያንኑ መንገድ ይዛችሁ መሄድ የለባችሁም። ለምሳሌ አመጋገብን ማስተካከል ያስፈልጋል። የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። እንቅልፍ በበቂ ሁኔታ መተኛት ያስፈልጋል። አሁን ይሄ ከእድሜ መጨመር ጋር ተያይዞ የሚመጣን የጡት ካንሰር ችግር እንደዚህ አኗኗርን አመጋገብን በማስተካከል መከላከል ትችላላችሁ። ግዴታ እድሜ ሲጨምር ይመጣል ማለት አይደለም። እድሜ ሲጨምር ህመሙ ወደናንተ የሚመጣው አመጋገብን አኗኗርን ካላስተካከላችሁ ነው። ነገር ግን ስፖርት የምትሰሩ ከሆነ አመጋገባችሁ ጤናማ ከሆነ ይሄ የታሸጉ ነገሮች አርቲፊሻል ነገሮች ትታችሁ ጤናማ አትክልቶች፣ ፍራፍሬዎች የምትመገቡ ከሆነ በቂ እንቅልፍ የምታገኙ ከሆነ እንቅልፍ ጦት በራሱ ይሄ በጣም የሆርሞን መዛባት ችግሮችን ስለሚያመጣ ለዚህ ችግር እንድትጋለጡ ያደርጋል። ስለዚህ እነዚህን ነገሮች ማስተካከል ከእድሜ መጨመር ጋር ተያይዞ የሚመጣውን የጡት ካንሰር ለመከላከል ያስችላል። ሌላኛው ለጡት ካንሰር የሚያጋልጣችሁ ጡት አካባቢ ተፈጥሮ የነበረ ችግር ካለ ነው። ይሄ ማለት ከዚህ ቀደም ለምሳሌ የሆነ መቆረጥ፣ መቧጨር፣ ሴቶች ጡታቸው አካባቢ መመታት እንደዚህ አይነት የተፈጠረባችሁ ችግር ከነበረ እሱ ብቻ ሳይሆን ኢንፌክሽን ከተፈጠረ በተለይ እንደዚህ አይነት ቦታ ላይ ጡታችሁ አካባቢ የሆነ የተቆረጠ የሆነ ስለት ቆርጧችሁ ሊሆን ይችላል፣ የሆነ ነገር መቷችሁ ሊሆን ይችላል። ያ ነገር ኢንፌክሽን ከፈጠረባችሁ ለጡት ካንሰር የመጋለጥ እድል ይኖራቸዋል። ስለዚህ እንዲህ ጡት አካባቢዎች የሚፈጠሩ ችግሮች በአጠቃላይ ለእንደዚህ ሊያጋልጥ ይችላል። እሱ በሂደት የሚመጣ ነገር ነው። ሌላው በዘር ነው። በነገራችን ላይ ከዚህ ቀደም በእናት በእህት እንደዚህ በዘራችሁ ለጡት ካንሰር የተጋለጠ ሰው ከነበረ ይሄ በዘር የመተላለፍ ነገር ይኖረዋል። ነገር ግን ይሄንንም ልክ መጀመሪያ እንዳልኳችሁ ከእድሜ መጨመር ጋር ተያይዞ እንደሚመጣ ሁሉ በዘር የሚመጣውንም አስቀድማችሁ መከላከል ትችላላችሁ። ያን በማድረግ አሁን የአካል ብቃት እንቅስቃሴያችሁን ከሰራችሁ፣ አመጋገባችሁን ካስተካከላችሁ፣ እንቅልፋችሁን ካስተካከላችሁ፣ ይሄ ላይፍ ስታይላችሁ የተስተካከለ ከሆነ
በዘር የሚመጣንም የጡት ካንሰር ልክ ከእድሜ መጨመር ጋር ተያይዞ እንደሚመጣ ሁሉ ልትከላከሉ ትችላላችሁ። ሌላው ውፍረት ነው ለጡት ካንሰር የሚያጋልጠው። ይሄ በተለይ እዚህ ጋር ማወቅ ያለባችሁ ከልጅነት የነበረው ውፍረት ከሆነ ኖርማል ነው፣ እንደዚህ አይነት ችግር አያመጣም። ነገር ግን ከጊዜ በኋላ የመጣ ውፍረት መጥፎ ነው። ይሄ መጀመሪያ ሰውነታችሁ ቀጭን ከነበረ በኋላ አመጋገባችሁን ባለማስተካከል፣ የአካል ብቃት እንቅስቃሴ ባለማድረግ፣ ይሄ የስብ ክምችት ሰውነታችሁ ላይ እየጨመረ ከመጣና ከጊዜ በኋላ የመጣው ውፍረት ካለባችሁ ይሄ ለጡት ካንሰር ሊያጋልጣችሁ ይችላል። ይሄንን እንግዲህ ውፍረትን መቆጣጠር ቦዲ ማስ ኢንዴክስን ማስተካከል ነው መፍትሄው። ሌላው አልኮል አዘውትሮ መውሰድ ሱሶች ናቸው። ሲጋራ፣ አልኮል እንደዚህ አይነት ነገሮች በነገራችን ላይ በተለይ አልኮል ሴቶች አዘውትራችሁ የምትወስዱ አብዝታችሁ የምትወስዱ ከሆነ አንደኛ ነገር ሰውነት ላይ ድርቀት እንዲፈጠር ያደርጋል። ሌላው ደግሞ የሆርሞን መዛባት ችግር ያመጣል። ታዲያ እነዚህ ነገሮች እየተደማመሩ ሲሄዱ ለጡት ካንሰር ሊያጋልጣችሁ ይችላል። ስለዚህ ይሄ አልኮል፣ ሲጋራ እንዲህ አይነት ነገሮች ካሉ ማቆም ያስፈልጋል። ሌላውና መሰረታዊ ነገር ሳትወልዱ መኖር። በነገራችን ላይ ሴቶች የወለዱ ሴቶች ካልወለዱ ሴቶች ጋር ሲነጻጸሩ ያልወለዱ ሴቶች ለጡት ካንሰር የመጋለጥ እድል አላቸው። ይሄ ከወለዱ ሴቶች ይልቅ ያልወለዱ ሴቶች ሞር ይጋለጣሉ። መውለድ በራሱ ሴቶች መውለድ፣ ጡት ማጥባት እንደዚህ አይነት የሴት ልጅ ተፈጥሯዊ ነገሮችን ማድረግ በራሱ የጡት ካንሰርን ይከላከላል። ነገር ግን ሳትወልዱ መኖር ለጡት ካንሰር ሊያጋልጣችሁ ይችላል። ይሄ በራሱ አለመውለድ እንደ አንድ ምክንያት ይሆናል። ሌላው መውለድ ማቆም ወይንም ማረጥ ነው። ይሄ በነገራችን ላይ ሴት ልጅ በምታረጥበት የእድሜ ክልሎች ውስጥ የሚፈጠሩ ለውጦች አሉ። በተለይ የኤስትሮጅን ሆርሞን በከፍተኛ ሁኔታ ይቀንሳል። ብዙ ሴቶች እንደውም ይሄ የኤስትሮጅን ሆርሞን ሲቀንስ የቀነሰውን የኤስትሮጅን ሆርሞን ከፍ ለማድረግ ብለው የሚወስዱት ህክምና አለ። ያህ ህክምና ለጡት ካንሰር በከፍተኛ ሁኔታ ብዙ ሴቶችን አጋልጧል። በተለይ ድርቀት እንደዚህ አይነት የኤስትሮጅን እጥረት ሴቶች የማረጥ እድሜ ላይ ሲፈጠር ሰውነት ላይ ድርቀት ይፈጠራል። ያንን ድርቀት በምግብ ማስተካከል ትችላላችሁ። ተፈጥሯዊ በሆነ መንገድ አመጋገብን በማስተካከል ይሄንን ወቅት የሚፈጠሩ የሆርሞን ለውጦችን ማኔጅ ማድረግ ትችላላችሁ። ነገር ግን ለዚህ ሆርሞን መጨመር ተብለው የሚወሰዱ ነገሮች ለጡት ካንሰር እያጋለጡ ስለሆነ እሱን መጠንቀቅ ያስፈልጋል። ከዚሁ ጋር ተያይዞ ማየት ያለባችሁ የእርግዝና መከላከያዎችም ተመሳሳይ ችግር ሊያመጡ ይችላሉ። ይሄ በተለይ ያገኛችሁትን የእርግዝና መከላከያ ሴቶች ለረጅም ጊዜ ዝም ብላችሁ የምትጠቀሙ ከሆነ ለጡት ካንሰር ሊያጋልጥ ይችላል። ምክንያቱም የሆርሞን መዛባት ሰውነት ላይ ስለሚፈጠር ነው። ብትችሉ ለረጅም ጊዜ የእርግዝና መከላከያዎችን ባትጠቀሙ ጥሩ ነው። ከተጠቀማችሁም አንድ አይነት እንጂ ይሄ በየጊዜው እየቀያየሩ መጠቀም ጉዳት እንዳለው መታወቅ አለበት። በአጠቃላይ እንግዲህ እነዚህን ነገሮች ማወቅና ማስተካከል ራስን ከጡት ካንሰር ለመከላከል ይረዳል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አድርጉ። የዛሬን በዛው አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ